የታጠበ ሳላድ ብለው ሱፐርማርኬት ውስጥ የሚያስቀምጡትን ከገዛችሁ ሳታጥቡ እንዳትጠቀሙ አደራ። ዘይት በጣም ትልቅ ጥንቃቄ የሚፈልግ ለጤናችን ትልቅ አስተዋጽኦ እንዳለው ሁሉ የዛኑ ያህል ደግሞ መርዝ ሊሆን ይችላል ለጤናችን። ስለዚህ እንደው የማይረባ ዘይት ከመጠቀም እባካችሁን ከጮማ እየተወሰዱ የሚጠቀሙ ቅባቶች ልክ እንደ ቅቤ የነጠሩ ከጮማው የሚወሰዱ የቅባት አይነቶች አሉ። እነሱ ይሻላሉ ይላሉ ዶክተሮች። እኛ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ እኔ ቤት የማይገቡ ዘይቶች ብዬ መጥቻለሁ። በዛ ልክ ደግሞ ከቤቴ የማይጠፉ በጣም የምወዳቸው የተለያየ አይነት አጠቃቀም በምጠቀምበት ጊዜ ከቤቴ ሁሉ ጊዜ በቋሚነት የሚገዙ ዘይቶች ነው እዚህ ጋር ሼር ማረጋችሁ። ብዙ ጊዜ ያው እንደምታውቁት በአገራችን የዘይት ትልቅ እጥረት አለ። ዘይት ደግሞ ለጤናችን በጣም ትልቅ አስተዋጽኦ እንዳለው ሁሉ የዛን ያህል ደግሞ ለጤናችን መርዝ ነው። ስለዚህ በተለይ እንደ መርዝነት የተጠቆሩ በጭራሽ ገበያ ላይ መውጣት የለባቸውም የሚባሉ ዘይቶች እንዳሉ ታውቃላችሁ። ከነዛ ውስጥ አንዱ የፓልም ኦይል ነው። የፓልም ኦይል ያለበት ነገር በሙሉ ስትሪክትሊ በኢሮፕ ክልክል ነው። ደብቀው ሊሸጡት ይችላሉ። አሁን እዚህ ጋር ማልጠራቸው አንዳንድ በጣም ትልልቅ ካምፓኒዎች የፓልም ኦይል ይጠቀማሉ። ገበያ ላይ ግን እነዛ ምግቦች ቤታችን እንዳይገቡ ለልጆቻችን እንዳንሰጣቸው ሁሉ ጊዜ ምን ዘይት እንደተጠቀሙ አንብቡ ይባላል። ይሄንን መቼም በጣም ብዙ ሰው ብሎታል። እኔ አዲስ ነገር ይዤ አይደለም ይዤ ወጣሁት፣ ግን እንደው ለማስታወስ ያህል ዘይት በጣም ትልቅ ሚና ለጤናችን ይጫወታል። ይሄንን ያህል ካልኩኝ ዛሬ በቤቴ የምገዛቸውን ዘይቶች አሳያችኋለሁ ከነዋጋቸው። ሲቀጥል ደግሞ በአገራችን እንደምታውቁት በጣም ትልቅ የዘይት እጥረት አለ እና እኔ በምኖርበት አገር ማንም ገበሬ ዘይት ያመርታል። ካለው ከቻለ ፍላጎቱ ካላቸው በተለይ እና በጣም ቀላል ነገር እንደሆነ ነው እዚህ ሀገር የሚናገሩት። ምክንያቱም የኦሊቭ ዛፍ በየቤታቸው ስለሚተክሉ ማለት ነው። አንዳንድ ዛፎች አሉ ፍሬ የሚሰጡ፣ አንዳንድ ዛፎች አሉ ደግሞ ለውበት ብቻ የሚተከሉ። ስለዚህ እንዴት ነው የዘይት ነገር እኛ ሀገር ያለውን የዘይት እጥረት ልንፈታው የምንችለው? ይሄንን ነገርም በዛው ትኩረት እንድንሰጥበት ዘይት ላይ ኢንቨስት ብናደርግ። አንዳንድ ገበሬዎች ይገርማቸዋል፣ ለራሳቸውና ለልጆቻቸው ለጎረቤቶቻቸው ብቻ ሰርተው አከፋፍለው ከዛ በኋላ ሲተርፋቸው 1 ሊትር 2 ሊትር 5 ሊትር 10 ሊትር ምናምን ከዛ በኋላ ለሽያጭ ያቀርቡታል። የተረፋቸውን የራሳቸውን የአመታቸውን ካስቀመጡ በኋላ ሲተርፋቸው ነው ገበያ ላይ የሚያወጡት። በጣም እንደነዚህ አይነት ገበሬዎች እኔ በምኖርበት ቦታ በጣም ብዙ አሉ እና በአገራችን የኑግ ዘይት ድሮ በጣም ይወደድ ነበረ። አሁን የሰንፍላወር ዘይት፣ የበቆሎ ዘይት፣ የተለያዩ የዘይት አይነቶች ለጤና በጣም መጥፎ እንደሆኑ እየተነገረ ስለሆነ ወደ ኋላ ተመልሰን በአገር ቤት የኑግ ዘይት እየተጠቀምን ነው እና አሁንም ይሄ መበረታታት ያለበት ነገር ነው። እንደው በእውነት የማይሆን ዘይት ከመጠቀም በአንድ ስሙ ቅቤ ደግሞ አውቃለሁ በጣም ውድ እንደሆነ፣ ግን ቅቤ እንዴት ብዬ ልንገራችሁ? ለማብሰል በጣም ብዙ አይነት የቅባት አይነቶች አሉ። ከስጋ ላይ ራሱ ከቅባቱ ተወስዶ ለማብሰል ምግብ ለመስራት የምንጠቀምበት የቅባት አይነት አለ። ለጤናችንም አይጎዳን። በጣም የተለያዩ ዶክተሮች ይህንን ነገር ይናገራሉ። የተለምዶዬን እንጂ እኔ ዶክተር ሆኜ ወይንም ደግሞ እኔ አውቃለሁ ብዬ አይደለም፣ ግን የተለምዶዬን ነው እዚህ ጋር ሼር ማረጋችሁ። ስለዚህ እናንተ በጥንቃቄ አዳምጣችሁ አስተውላችሁ
ይሄንን ነገር ተጠቀሙ እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እያልኩኝ ወደ ኪችናችን መጀመሪያ ሩኮላችንን በባይካርቦኔት ኦፍ ሶዳ እንዘፈዘፈዋለን በቀዝቃዛ ውሃ ለማጠብ። እናንተ አትክልት ለሳላድ ጥሬውን ስትመገቡ በምንድነው የምታጥቡት? እኛ እዚህ ጣሊያን ሀገር ብዙ ጊዜ የምንጠቀመው ባይካርቦኔት ኦፍ ሶዳ ነው። አንድ የሾርባ ማንኪያ አሩኮላ እንዘፈዝፈዋለን። የታጠበ ሳላድ ብለው ሱፐርማርኬት ውስጥ የሚያስቀምጡትን ከገዛችሁ ሳታጥቡ እንዳትጠቀሙ አደራ። ይሄ የታጠበና ሬዲ በቃ ለመበላት ተብሎ ፓክ የተደረገ ነው። ሳላጥብ ለኔም ለልጆቼም በሞት አልጠቀምም። ምክንያቱም ኢንሴክት እንዳይበላው የሚረጭበት የሚታጠብበት ትሪትመንት አለ። ያ ትሪትመንት ለኛ ለጤናችን ጥሩ አይደለም። ብዙ ጊዜ ሜንሽን የማይደረግ ነገር ነው፣ ግን ጥንቃቄ የሚፈልግ አደራ። ሁልጊዜው ቡናችንን እንጥዳለን። ቡናችን ፈልቶ ሳይደርስ ቁርሳችን በአንድ አፍታ ነው የሚደርሰው። እንግዲህ ዛሬ የምሰራው ቅልል ያለ ፍጥን ያለ ጤነኛ ለኛ ብትሉ ለልጆቻችን ብትሉ ቆንጆ ቁርስ ከቤታችን መጥፋት የለባቸውም ብዬ ከምላቸው ውስጥ አንዱ ነው። ባለፈው በጣም ብዙዎቻችሁ አመስግናችሁኛል፣ ወዳችሁታል። ፎቶ አብስላችሁ አቀራርባችሁ ልካችሁልኛል። በጣም ደስ ይላል። አሁንም ደግሞ በአሁኑ አብስላችሁ ሰርታችሁ ፎቶ እንድትልኩልን ሼር እንድታደርጉኝ ፎቶአችሁን እንጠብቃለን። ዛሬ ለምንሰራው ቁርስ መጀመሪያ የሚያስፈልገን እንግዲህ ሎሚ ነው። የታጠቡ ሎሚዎች አሉኝ። የሎሚ ጁስ እናዘጋጃለን። ሶስት ሎሚ ልጨምቅ ነበረ። እንደምታዩት በቂ በላይ ነው። ሎሚ በጣም ውሃ ስላለው ሁለት ተጠቅሜያለሁ። እናንተ እያስተዋላችሁ እንደሚያስፈልገው። የጨጓራ በሽታ ያለባችሁ ደግሞ ሎሚ መጠቀም የማትችሉ በውሃ መጠቀም ትችላላችሁ፣ ሎሚ ከማድረግ ፋንታ ማለት ነው። የዛሬ ግብአታችን እንግዲህ ኦሊቭ ኦይል፣ እዚህ ጋር ደግሞ እንደምታዩት ፓፕሪካ፣ ቤሊ ፔፐር ነው መሰለኝ የሚባለው። ከዛ እዚህ ጋር ደግሞ ነጭ ሽንኩርት ዱቄቱን ነው የምንጠቀመው። ከዛ በኋላ ሽምብራ፣ ከዛ በኋላ ፐርስሊ፣ ከዛ ቲማቲም፣ ፍሬሽ ቲማቲም። እዚህ ጋር ደግሞ እንደምታዩት ሴዝሜ ሲድ ቀረብ አድርጌ ላሳያችሁ። እንደዚህ ሴዝሜ ሲድ። ከዛ በኋላ ደግሞ ሎሚ። ምን ልሰራ ነው ብላችሁ አትጠይቁ። እንግዲህ እዚህ ጋር ብሌንደራችንን አዘጋጅተናል። እያንዳንዱን ግብአት እዚህ ውስጥ እናስገባና እንፈጨዋለን። በጣም ቀላል፣ በጣም ፈጣን። በደንብ አዳምጡኝ። 300 ግራም ሽምብራ እንዳልደፋው ታያል አይደል? ይላች የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ዞሬ ትዝ አለኝ አገሬ። ማንኪያ ላምጣ። አጋጣሚ ኪችን ምግብ ልትሰሩ ስትገቡ ልገባ ነው ና እያላችሁ ብስጭጭት እያላችሁ እንዳትሰሩ። የምትበሉትም ሰው አይጠጋውም፣ ራሳችሁም አይጠጋችሁም። ኪችን ስትገቡ ደስ ብሏችሁ ፈገግ ብሏችሁ በቃ ደስ የሚል ነገር ልታደርጉ እንደምትገቡ ፊል እያደረጋችሁ ግቡ። አለበለዚያ ይሆን እንዴት ብዬ ልንገራችሁ፣ በጣም ቀላል ሲምፕል የምትባለው ነገር ኮምፕሊኬትድ ትሆንባችኋላችሁ። ስለዚህ ፈገግ በሉ። እንዲህ ከምግብ ምግብ ለሰውነታችን ምግብ ለጤናችን እንዴ በጣም ትልቅ ተሰጥኦ እኮ ነው። እግዚአብሔር ይመስገን የቀረበልንን መብላት ማለት እኮ መባረክ እኮ ነው። 300 ግራም ሽምብራ። ከዛ በኋላ ምንድነው የምናደርገው? ነጭ ሽንኩርት
እናንተ የጥሬውን ዋናውን ፍሬሹን መጠቀም ትችላላችሁ እኔ ማጥለል ምናምን ስለማልፈልግ ወይ ሽታው እንዴት ደስ የሚል ነጭ ሽንኩርት እንደሆነ ለነግራችሁ አልችልም ደግሞ ነጭ ሽንኩርት ደስ ይላል እንዴ ሽንታው እንዳትሉኝ አይስወር ደስ ይላል ልትበሉት ስትሉ ደስ ይላል ኦፍ ኮርስ ከበላችሁት በኋላ ሲጨርሱ ግን ደስ አይልም ነጭ ሽንኩርት ግን ምግብ ታቃላችሁ በጣም ያጣፍጣል አንድ የሻይ ማንኪያ ነጭ ሽንኩርት ከዛ በኋላ ኦሊቭ ኦይል አያችሁት አሁን እዚህ ጋር መጠቀመው ኦሊቭ ኦይል እንዲህ አይነት ጥሬ እሳት የማይነካው ነገር ሰራ እንደዚህ አይነት ኦሊቭ ኦይል እጠቀማለሁ ኮልድ ፕሬስድ ነው ከዛ በተረፈ ደግሞ ጣዕሙ ትንሽ እንዴት ብዬ ልንገራችሁ ላላ ያለ አይደለም ጠንከር ያለ ነው በአቅራቢያችሁ የምታገኙትን ኦሊቭ ኦይል መጠቀም ትችላላችሁ ግዴታ ይሄ ነው ማለት አይደለም ግን ለጤናችን ለቆዳችን ለጨጓራችን ለጉበታችን ያው ተቃላችሁ ኦሊቭ ኦይል በጣም ጤነኛ ከሚባሉት ዘይቶች ውስጥ አንዱ ነው እኔ አሁን እዚህ ጋር በግምት ነው የምላችሁ በግምት 2 የሾርባ ማንኪያ ያደረኩ ይመስለኛል ይሄ ኦሊቭ ኦይል እንደነገርኳችሁ እሳት ለማይነካው ነገር የምጠቀመው ኦሊቭ ኦይል ነው ስንት ነው ዋጋው ብላችሁ ካላችሁ ያ 750 ml እዚህ ሀገር 12 ዩሮ ነው የምገዛው ውድ ነው yes 100% ውድ ነው ግን በጣም ብዙ ጊዜ ይቆያል አንድ የሻይ ማንኪያ 3 አንድ የሾርባ ማንኪያ 3 የሾርባ ማንኪያ እያረኩ ስለምጠቀመው በጣም ብዙ ጊዜ ይቆይልኛል እንደነገርኳችሁ ምግብ ማበስል ከሆነ ቶሎ የሚደርስ ነገር ካልሆነ በስተቀር ረጅም ለማበስለው ምግብ ይሄንን ዘይት አልጠቀምም ከዛ በኋላ ሎሚ እናደርጋለን እኔ እንደነገርኳችሁ በአይኔ እያየው ነው ምክንያቱም በጣም ቅጥን እንዲል አልፈልግም እያየ ነው እየፈጨ ነው ከዛ በጣም ድልድል ካለ ትንሽ ጣብ እያደረግን እየፈጨ ነው ቆንጆ ክሬም ሲመጣለን ከዛ በኋላ እናቆማለን ማለት ነው ስለዚህ አሁን እዚህ ውስጥ የከተትኳቸው 3ቱን ነው የተቀሩትን ደግሞ እንዴት ልጠቀማቸው እንዳሰብኩ በጥሞና ተከተሉኝ ወፍሯል ስለዚህ አሁንም ሎሚ ጠብ አርጋለሁ አይ እኔ ጨጓራዬን ይነካኛል ሎሚ አልፈልግም ለምትሉ ደግሞ ውሃ ነው የምትጠቀሙት ውሃ አደራ እንዳታበዙ በአንድ ጊዜ ሙጅር አርጋችሁበት በጭረቀረቀረቅ ያለ ነገር እንዳይመጣባችሁ ትንሽ ነው ያያችሁት ትንሽ ወፈር ብሏል እንዴት እንደሚጣፍጥ ለነግራችሁ አልችልም እኔ ጨው አልከትም በተቻለ መጠን ምን በላው ምግብ ላይ ጨው ስኳር አቮይድ ማድረግ መቻል አለብን ለኛም ለልጆቻችንም ምላስ ያስቀመሱትን ይለምዳል ከለመድን አያስፈልገንም እንደውም ጨው እየረበሸን ይመጣል አንዳንድ ምግቦች ላይ ካልሆነ በስተቀር ጨው እባካችሁን አትጠቀሙ አሁን ሎሚውን ስቀምሰው ሎሚው ትንሽ ጎላ ስላለ ውሃ ጠብ አድርግበትና ቆንጆ ክሬም እስከሚመጣ ድረስ እመተዋለሁ ማለት ነው ቆንጆ አርገን ካላምነው በኋላ ይሄኛውን ወደ ጎን እናረግና በትንሽዬ እቃ ለብቻው ሴዝም ሲድን 2-3 የሻይ ማንኪያ እናረግና ትንሽ ሎሚ ጠብ እናረግና እንፈጨዋለን ለብቻው ማለት ነው ቆንጆ ሆኖ ክሬም መምጣት ሲጀምር ትንሽ ኦሊቭ ኦይል ጠብ እናረግበታለን አንድ የሾርባ ማንኪያ ማለት ነው እሱንም ከፈለገን ምክንያቱም እዛኛው ጋር ስለከተትን እንዳይበዛበት ማለት ነው ለምንድነው ለብቻው የምንፈጨው እዛ ውስጥ ከከተትነው አፋችን ላይ እንሰማዋለን እንደዚህ ከፈጨን በኋላ ከዛኛው ጋር ስንቀላቀለው እያጠለልን ነው የምንቀላቀለው አሳያችኋለሁ ምክንያቱም በጣም ብዙ ሰው እርግጠኛ ነኝ አንድ ላይ ከተሽ ለምን አትፈጩም ሊለኝ ይችላል ያንን ሁሉ ከማጥለል እችን በትንሹ ፈጭቶ ማጥለል ስለሚቀል ነው ከፈጨነው በኋላ ዘርዘር ባለ ማጥለያ እናጠለዋለን
ሰፋ ባለ ማጥለያ እንደዚህ እናሳልፈዋለን። ሁሉ ነገር የምናደርገው ቤታችን ገበያ ላይ ስለሌለ አይደለም። ያው ገበያ ላይ እኛ የምንጠቀመውን ዘይት አይጠቀሙም። እኛም እንደምናደርገው እንደዚህ ፍሬሽ ምንም ኮንሰርቫንት ውስጡ የሌለበት ነገር አያደርጉም። ሁሉ ጊዜ ብዙ ጊዜ እንዲቆይላቸው እንዳይበላሽ ውስጡ የሚከቱበት የተለያየ ነገር ስላለ ማለት ነው። ይሁንላችሁ እንደዛ በደንብ ፈጭቸው ውስጡ ይወጣ አለ። ማጥለሉ የሚጠቅመን ለዛ ነው። ከዛ ከዚህኛው ጋር የጠለለውን አንድ ላይ እንከተውና ትንሽ መታ እናረጋዋለን። ባይዘይ ይሄንን ሰርተን ፍሪጅ ውስጥ 3 ቀን በደንብ ይቀመጣል ሳይበላሽ። ደስ ሲል ቤት የተሰራ ነገር ሁሉ ጊዜ አንደኛ ነው። አንደኛ ከዛ ፐርስል እናረግበታለን። ከዛ ፓፕሪካ እዩት ሁሙሳችን እንዴት ያማረ የተዋበ እንደሆነ ማለት ነው። ሳህናችንን አዘጋጅተናል። እዚህ ጋር ኤልሲ መቼም ቁርስ ላይ በቂጣ ተለክፈሻል እንዳትሉኝ፣ ልክ እንደባለፈው በጤፍ የተሰራ ከገብስ ጋር ተቀላቅሎ ማለት ነው ቂጣ እንጠቀማለን። ቂጣ ለምንድን ነው የምንጠቀመው ብላችሁ ካላችሁ በውስጡ እርሾ የለውም። የፈረንጅ እርሾ ሁሉ ጊዜ እንደምለው የዛሬ 4 ዓመትም እንደምናገረው ሁሉ ጊዜ እንደምለው እርሾ ሰውነት ይነፋል። እርሾ ለጤና አይመከርም። ስለዚህ እርሾ የሌለበት ወይንም ደግሞ የሀበሻ እርሾ ተጠቅመው የሰሩት ዳቦ ካለ በተለይ ጥቁር ዳቦ በጣም ቆንጆ ነው። እሱን መጠቀም እንችላለን። እንደምታዩት አንድ ቂጣ እኔ ይሄንን ሁሉ ጊዜ ቢዮ ቤት ነው የማገኘው። ቂጣችንን ሞቅ ሞቅ እናረጋለን። ቆንጆ ሆኖ ሞቅ ሲልልን ልክ እንደዚህ በጎን ለአይናችን የተዋበ ደስ ብሎን እንድንበላ ማለት ነው እናረጋለን። ቲማቲማችንን ከጎን ቲማቲማችንን እናደርጋለን። ሩኮላ ለጤና በጣም አስፈላጊ የሆነ ሰላጣ ነው። እኔ ሩኮላ እኛ ግን ሲበላ አይቻላቅም። የለም እንዳትሉኝ አለ፣ በደንብ አለ። በእርግጠኝነት ነው የምናገረው። እንዴት በተለይ እንደኔ አይረን ለሚያንሰው ሰው ሩኮላ በጣም በቃ ከቤታችን መጥፋት የሌለበት ሰላድ ነው። ሁሙሳችንን መሃሏ ላይ ቁጭ እናረጋለን። በጣም ደስ የሚል ኮሜንት ነው ያነበብኩት ባለፈው። ኤልሲ ይሄን ሁሉ ምግብ ነው የምትበይው? ኧረ በስመ አብ ምንድነው ውትድርና ልትሄጂ ነው የተባልኩት። አንዴ እንበላለን፣ ከዛ በኋላ ማታ አፋችንን ዝግት ነው የምናደርገው። ዝግት ስላችሁ ደግሞ በደንብ ዝግት እንጂ ይሄ ሁሉ ምግብ ተበልቶ ደስ አይልም። ከለርፉል ቲማቲሙ ታጠበ፣ ቁርጥ ቁርጥ ተደረገ። ሌላ የገባበት ነገር የለም። ምክንያቱም ከሁሙሱ ጋር እንደዚህ እያደረገን በእውነት ቅመሱት። ወይ ደስ ሲጣፍጥ። እጄ ይባረክ፣ እጄ ይባረክ። ትኩስ እንዳለ እኔ እኮ ቪዲዮ ስሰራ ነው እንጂ የረዘመ የመሰላችሁ። ይኸው ቡናችን እንኳን አልቀዘቀዘም። እንዴት ቶሎ እንደደረሰ። ቺርስ
እንዴት አድርገን ነው የምንበላው ብላችሁ ካላችሁኝ ቂጣችንን እንወስዳለን። ሁሙሳችንን እንደዚህ አድርገን ታረጉና ሳላድን ሩኮላ ላይ ቁጭ ታረጉታላችሁ። ከዛ እንደዚህ አድርጋችሁ ቲማቲሙን ካስገባችሁት መብላት ስለሚያቀታችሁ አርጋችሁ እንዴት እንደሚጣፍጥ ከላይም ከታችም ታረጉበታላችሁ። ዋ ቺርስ ቡናዬ ደስ ሲል እንዲህ ነው ቀን መጀመር። እዚህ ጋር አርገዋለሁ። እንዴት እንደሚጣፍጥ ሞክራችሁ መልሱን ኮሜንት ላይ ጻፉልን። እንዴት እንደሚጣፍጥ እንዴት ጤነኛ የሆነ ቁርስ እንደሆነ ለነግራችሁ አልችልም። ወደ መጣሁበት ሐሳብ ስመለስ እንዳሳየዋችሁ እሳት የማይነካው ነገሮችን የምጠቀምበት በትንሹ ጠብ እያደረኩኝ እያብቀቃውኝ የምጠቀምበት በጣም ጤነኛ ከሚባሉት ዘይቶች ውስጥ አንዱ ማለት ነው። በሁለተኛ ደረጃ የአቮካዶ ኦይል ነው። የአቮካዶ ኦይል ይሄንን የምጠቀመው ጥብስ በምጠባብስበት ጊዜ እሳት በጣም የሚፈልግ ነገር ፍራይድ በማደርግበት ጊዜ የአቮካዶ ዘይት ነው የምጠቀመው። ምክንያቱም የአቮካዶ ዘይት በተለይ በጣም ብዙ ሰዓት እሳት ላይ ለሚቆዩ ጥብስ ነገሮች እሳት ለሚለበልባቸው ነገሮች አቮካዶ ኦይል ሁነኛ መፍትሄ ነው ይባላል። ያው በተለያየ ሬስቶራንት በተለያየ ቦታ በምንሄድበት ጊዜ ፍራይድ ነገሮች በመናዝበት ጊዜ ታውቃላችሁ የሚጠቀሙት ዘይት በጣም ቺፕ የተባለ ዘይት ነው። ለዛ ነው ፋስት ፉድ አትብሉ፣ ለዛ ነው ፍራይድ ነገር አትብሉ የሚባለው ለጤና በጣም መጥፎ ስለሆነ። ብዙ ጊዜ በቤቴ ፍራይድ ነገር አልሰራም። አንዳንድ ሬሲፒዎች ፍራይድ መሆን ካለባቸው የአቮካዶ ኦይል እጠቀማለሁ። ከቤቴ በዋነኛ እንዴት ብዬ እንደምናግራችሁ በዋነኛ ደረጃ የማይጠፋው ዘይት ይሄ ነው። አንደኛ ዋጋው በጣም ፌር ነው፣ ኳሊቲውም የዛኑ ያህል ነው። 6 ዩሮ ነው ይሄ 6.50 6 ዩሮ 750 ኤምኤል የሚሸጠው። ለማብሰል በሉ ብዙ ሰዓት እንዴት ብዬ እንደ ራጉ 1 ሰዓት ተኩል ስፔትሳቲኖ 3 ሰዓት የሚፈጅ ምግብ ምናምን በቃ ሎንግ ፕሮሰስድ የሆኑ ምግቦች በምሰራበት ጊዜ ይሄኛውን ዘይት ነው የምጠቀመው። በጣም ቆንጆ ዘይት ከሚባሉ በቃ ይሄ እንዴት ብዬ ልንገራችሁ ፌር ዋጋ አላቸው ከሚባሉ ዘይቶች ውስጥ አንዱ ነው። ኳሊቲውን እንደያዘ ኮልድ ፕሬስድ እንደሆነ በቃ እዚህ ጋር የደረደርኳቸው በሙሉ እሳት ያልነካቸው ኮልድ ፕሬስድ ዘይቶች ናቸው። በመቀጠል ከቤቴ ውዱ ብዬ የምለው ዘይት ይሄ ነው። ይሄን ዘይት ብዙ ጊዜ አላገኘውም። የማገኘው ወደ ክሮኤሺያ ሲሄድ ነው። አይ ቲንክ የስሎቬኒያ የክሮኤሺያ ዘይት ነው። በጣም ቤስት ብዙ ጊዜ አዋርድ ያሸነፈ ዘይት ነው። ይሄ ዘይት ለምንድን ነው የምንጠቀመው? ጥሬ አሳ በምንበላበት ጊዜ። ስለ ጥሬ አሳ በሚቀጥለው መጣበታለሁ። በጣም መጥፎ ዴንጀረስ የሚባል የምግብ አይነት ነው። ጥሬ አሳ በጣም በቀላሉ አዋሳ ሲበላ የትም ቦታ ጥሬ አሳ ሲባል በጣም ገርሞኝ ነበረ። እኛ ጋር ጥሬ አሳ ከመበላቱ በፊት አሳው ምን መደረግ እንዳለበት በሚቀጥለው መጣለሁ። በህግ ነው የሚያስቀጣቸው። ያንን ፕሮሰስ ሳይጠቀሙ ጥሬ አሳ ለከስተመራቸው ሰርቭ ቢያደርጉ እንዳለ ላይሰንሳቸው ተቀምጦ ሬስቶራንታቸው ለዘላለም ሌላ ሬስቶራንት እንዳይከፍቱ ጣሊያን ሀገር ተደርገው ነው የሚዘጉት። እዚህ ሀገር ለምን እንደሆነ በሚቀጥለው ቪዲዮ መጣበታለሁ። እነዚህ ዘይቶች ዳቦ ላይ ፍስስ አድርጋችሁ ብትበሉት
የሚገርም ጣዕም ያለው ዘይት ነው። የሚገርም ጣዕም ያለው ዘይት በቃ እንዴት ብዬ ልንገራችሁ? የሆነ ሬስቶራንት ገብታችሁ ይሄን ዘይት ካገኛችሁት በቃ በጣም ጎግታችሁ ዳቦ ላይ ፍሰስ አድርጋችሁ የምትበሉት ዘይት ነው። ጣዕሙ አፋችሁ ላይ በቃ ይሰማችኋል። ይሄ እዚህ ሀገር አሉ ተብለው ከሚባሉት ዘይቶች ውስጥ ኮመኖቹን ያቀረብኩት ኮመን ከዚህ በላይ ደግሞ በጣም ኤክስፔንሲቭ ከዚህ በላይ ደግሞ በጣም ሶፊስቲኬትድ የሆኑ ዘይቶች አሉ። አንዳንዴ ደግሞ ታውቃላችሁ ይሄ ቦትሉ ራሱ ይሄ ጠርሙሱ ፓክ አደራረጉ ራሱ የራሱ የሆነ ኮስት አለው። ስለዚህ አንዳንዴ ጠርሙሱን አይታችሁ ዘይቱን እንዳታደንቁ፣ ይሄን እንዳትሸወዱ። ጠርሙሱ ሌላ ዘይቱ ሌላ። እነዚህ ጋር ማወራላችሁ የዘይት ኳሊቲያቸው ሰርቲፊኬት የተሰጠው እውቅናን የተሰጣቸው ድርጅታቸው በአመት የሚያቀርበው የዘይት ኳሊቲ ከአመት አመት የማይለወጥ ተብለው ሁሉ ጊዜ እውቅናን የተሰጣቸው የዘይት አይነቶች ናቸው። ይሄንን አላቅም። ይሄንን ፍራይድ ለማድረግ ጥሩ ዘይት ነው፣ የአቮካዶ ዘይት ነው ተብዬ ነው የገዛሁት። ለዛውም ጣሊያን ሀገር አይደለም የገዛሁት። ይሄንን ለንደን ነው ፒክ ያደረኩት ይሄን ዘይት። እነዚህ በሙሉ ግን እዚህ ሀገር የምንገዛቸው ኤክሰፕት ይሄኛው ዘይት በጣም ትልቅ ጥንቃቄ የሚፈልግ ለጤናችን ትልቅ አስተዋጽኦ እንዳለው ሁሉ የዛኑ ያህል ደግሞ መርዝ ሊሆን ይችላል ለጤናችን። ስለዚህ እንደው የማይረባ ዘይት ከመጠቀም እባካችሁን ከጮማ እየተወሰዱ የሚጠቀሙ ቅባቶች ልክ እንደ ቅቤ የነጠሩ ከጮማው የሚወሰዱ የቅባት አይነቶች አሉ። እነሱ ይሻላሉ ይላሉ ዶክተሮች። እኛ የዘይት እጥረት ስለሌለብን በኦሊቭ ኦይል ነው የምናበስለው። ዶክተሮች ኦሊቭ ኦይልን ደጋግመው ይናገራሉ። የጣሊያኑን በሉ ከጣሊያን ውጭም ያሉት በሉ የፈለጋችሁትን በሉ ለዘመናት የሚናገሩት ነገር በኦሊቭ ኦይል አብስሉ፣ ካገኛችሁ ካላገኛችሁ ግን በአቮካዶ ኦይል ተጠቀሙ ነው የሚሉት። ምክንያቱም ብዙ ጊዜ ምግብ ሳበስል የተለያዩ ኮመንቶች አነብ ነበርና ኦሊቭ ኦይል እሳት ላይ ብትጥሉት መርዝ የማይሆን ዘይት ነው። በተለይ ደግሞ ኮልድ ፕሬስድ። ይህንን ያህል ከተሞክሮዬ ሼር ካደረኳችሁ የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። ሁልጊዜ እንደምለው ጠቃሚ የሆኑ የተለያዩ ኢንፎርሜሽኖችን እንድንለዋወጥ ይረዳናል። ቤተሰብ ላይክ ማድረግ እንዳትረሱ። ላይክ በጣም እዚህ ቤት ያንሳል። የኔ ወዳጆች ኮመንት ላይ ላይክ አድርጓት እያላችሁ አስታውሱ፣ ኮመንት ጻፉ። ዛሬ ቀጠን ያለ ትዕዛዝ ነው የሰጠኋችሁ። ወደ ምግብ እናንተ ወደ ቀናችሁ የተባረከ ጊዜ